ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው። የዘላለም ድንግልና የሚባል ነገር የለም ሲጀመር። እጮኛዋ ዮሴፍ ይባላል። ባሏ ጌታን ከወለደች በኋላ አውቋታል። ይሰማል። እሱ ጋር ነው የሚሆነው። አንተ ጋር ነው የሚሆነው። እሺ፣ ስለ ጽድቅ ሲናገር የእግዚአብሔር ቃል ሁለት አይነት ጽድቅ አለ። አንደኛው ጽድቅ የሰው ጽድቅ ነው። ሁለተኛው ጽድቅ የእግዚአብሔር ጽድቅ ነው። እነዚህን ሁለት ጽድቆች መለየት ያስፈልጋል አይደል? የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። የሰው ጽድቅ በእግዚአብሔር ፊት መቆም የሚችል አይደለም። ይሄን ነው መለየት ያለብን። የሰው ጽድቅ አልኳችሁ፣ የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። የሰው ጽድቅ የእግዚአብሔርን ጽድቅ ማሟላት የሚችል አይደለም። ታዲያ የእግዚአብሔርን ጽድቅ የሰው ጽድቅ ማሟላት የሚችል ካልሆነ እንዴት ሰዎች ይዳኑ? ጽድቃችን በእግዚአብሔር ፊት የሚያቆመን ካልሆነ እንዴት እንዳን? የራሱ የእግዚአብሔር ጽድቅ አስፈለገን ማለት ነው። አያችሁ፣ የእግዚአብሔር ጽድቅ አስፈለገን። ጽድቃችን የመርገም ጨርቅ ከሆነ በእግዚአብሔር ፊት ማቆም የሚችል ካልሆነ፣ የመርገም ጨርቅ ማለት ታውቃላችሁ፣ በጣም ግልጽ ነው። ሴቶች የወር ግዳጃቸውን እንትን የሚሉበት ማለት ነው፣ የሚጸዳዱበት የሚጠቀሙበት ማለት ነው። እሱ ማለት ነው የመርገም ጨርቅ ማለት። የኛ ጽድቅ በእግዚአብሔር ፊት ልክ እንደዛ ነው። መቆም አንችልም ማለት ነው። እኛ በእግዚአብሔር ፊት አቅም የለንም ማለት ነው። የእግዚአብሔር ጽድቅ አስፈለገ። የእግዚአብሔር ጽድቅ ደግሞ ውድ የሆነው የእግዚአብሔር ስጦታ ልጁ ኢየሱስ ክርስቶስ ነው። ራሱ እግዚአብሔር ማለት ነው። ነውር አልባ የሆነው ጌታችን ኢየሱስ ክርስቶስ ንጹህ የእግዚአብሔር በግ። ለዛ ነው ጳውሎስ ይሄ ነገር በጣም ገብቶታል። በእግዚአብሔር መንፈስ ሲጽፍ እንደዚህ ያለ ለቆሮንቶስ ክርስቲያኖች በሁለተኛ ቆሮንቶስ መልእክቱ ላይ እኛ በክርስቶስ ኢየሱስ ሆነን ይላል። አያችሁ፣ እኛ በስራችን ሆነን አይደለም የሚለው ቃሉ ሲናገር፣ እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን ሆነ? ኃጢአት አደረገው ይላል ቃሉ። አያችሁ፣ እኛ በስራችን ሳይሆን ማንነታችን ኃጢአት ማድረግ ነው። የሰው ልጅ በምድር ላይ በኃጢአት ይኖራል፣ በበደል ይኖራል። ታዲያ እንዴት በእግዚአብሔር ፊት መቆም እንቻል? እኛ የእግዚአብሔር ጽድቅ ለመሆን በእርሱ ሆነን በኢየሱስ ክርስቶስ ሆነን። እስኪ ፖስት አድርጉት። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ማለት ነው። እኛ በክርስቶስ ኢየሱስ ሆነን፣ እኛ በእርሱ ሆነን በተሰራልን ስራ በልጁ በክርስቶስ ኢየሱስ በእግዚአብሔር ጽድቅ በኩል ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አሁን እኔ ብሩክ የእግዚአብሔር ጽድቅ ነኝ። አይገርምም? ክብር ለኢየሱስ ይሁን። የእግዚአብሔር ጽድቅ ነኝ በኢየሱስ ሆኜ በእግዚአብሔር ፊት ነውር አልባ ነኝ እያልኳችሁ ነው። አይገርምም? ይሄ ቃል በጣም ነው እኮ ከአይምሮ በላይ ነው። ከዚህ በላይ ደስታ የለም። ከዚህ በላይ ማንም ምንም ሊሰጠኝ አይችልም። የፈለጋችሁትን ነገር ብታደርጉልኝ፣ የፈለጋችሁትን ነገር ብትሰጡኝ ከዚህ በላይ ማንም ሊሰጠኝ የሚችል የለም። በእግዚአብሔር ፊት ነውር አልባ አደረገኝ የክርስቶስ ደም። ምን ሆንኩኝ? እኔ በእግዚአብሔር ፊት መቆም ቻልኩኝ። ክርስቶስ ኢየሱስ መልክ ሆነኝ እያልኳችሁ ነው። ውበት ሆነኝ እያልኳችሁ ነው። ያለ ኃጢአት እንድታይ ያደረገኝ እያልኳችሁ ነው። በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ ሆንን። እርሱስ ኃጢአት የማያውቀውን ከጽድቅ በቀር ምንም ኃጢአት ነውር የሌለበትን እርሱን ስለኛ ኃጢአት አደረገው። መስቀል ላይ ለውጥ ነው የተካሄደው። ስለዚህ ጽድቅ እያወራው ነው ያለሁት። ስለ ጡንቻዬ እያወራው አይደለም ያለሁት። ስለ አቅሜ፣ ስለ ጸሎቴ፣ ለሰዎች ስለ ማብላቴ ምናምን አይደለም እያወራው ያለሁት። አይደለም በጭራሽ። እያወራ ያሉት በክርስቶስ ኢየሱስ ስለተደረገልኝ ነገር ነው፣ ስለሆነልኝ ነገር ነው እያወራ ያሉት። በፊቱ ነውር አልባና ቅዱስ እንሆን ዘንድ በክርስቶስ ኢየሱስ መረጠን ነው የሚለው። በፊቱ ምንድነን እኛ? ነውር አልባ እና ምን ቅዱስ። ሃሌሉያ! ይሄን በድፍረት መናገር የሚችለው ጴንጤው ነው። አረ በጌታ እንኳን ደስ አላችሁ። በእውነት ነው የምላችሁ፣ እንኳን ደስ አላችሁ። ይሄን በድፍረት መናገር የሚችል ጴንጤ ነው እያልኩ ነው ያለሁት። በፊቱ ነውር አልባ ነኝ፣ በፊቱ ቅዱስ ነኝ። በማን ፊት ነው በፊቱ እያለ ያለው? በእግዚአብሔር አብ ፊት። ሃሌሉያ! በእግዚአብሔር አብ ፊት ነውር አልባና ቅዱስ ነን። ይሄን ያደረገው የክርስቶስ ደም ነው። በቃ ስለ ጽድቅ ስናወራ ቀራኔው ላይ ስለሞተልን ስለታረደልን በግ እያወራን ያለን፣ ውበት ስለሆነን ጌታ እያወራን ያለን እንጂ ስለ አቅማችን አይደለም። ስለ አዳነን ጌታ ደግሞ እንናገራለን እኛ። እናንተም በዚህ እውነት በዚህ ጽድቅ የእግዚአብሔር ጽድቅ ሁኑ እያልናችሁ ነው ያለነው። እና ወንድም ዓለም
አይ ሙት ነህ አንተ ከሙት ምክር አልቀበልም ስል የጨለማው መንግስት አባል ነህ እያልኩ ነው። ለዛ ነው ና ወደ ብርሃን እምልህ ና ወደ ህይወት እምልህ። አይ እርግጠኛ አንተ ብሩክ ጻድቅ ነህ ስትለኝ እንዴ በድፍረት ነው የነገርኩህ። አንተስ ስለ ጽድቅ ስጠይቀ ወዲያው አይምሮክ ምን ያደርጋል? ይኮንንሃል፣ ይወቅስሃል። ለምን? ቅዱሱ መንፈስ ስለማይመሰክርልህ። ለአንተ ምስክርነት ያለው ከአይምሮክ ነው። የአንተን ስራ ያውቃል፣ በደልህን መተላለፍን ያውቃል፣ ይወቅሳል። ወዲያው ኃጢአተኛ ነህ ሙት ነህ ይልሃል። እኛስ በክርስቶስ ኢየሱስ ላሉት አሁን ምን ኩነኔ የለባቸውም። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ላሉት ነው የሚለው ቃሉ። ምን ብርቱ ለሆኑት አይደለም፣ ጾም ላላቸው አይደለም፣ ለሚሰሩ አይደለም፣ በክርስቶስ ኢየሱስ ላሉት ምን ኩነኔ የለባቸውም። ቃሉ ይሄን ነው የሚናገረው። ምስክርነቴ ከፓስተሬ አይደለም፣ ምስክርነቴ ከጓደኞቼ አይደለም። ምስክርነት ያለኝ ከመንፈስ ቅዱስ ነው። በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ይልና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ። ይሄ ቅዱስ መንፈስ ደግሞ ለመንፈሳችን ልጆች ስለመሆናችን ይመሰክራል። ስለ እግዚአብሔር ስራ እየነገርኩ ነው ያለሁት። በእግዚአብሔር ስራ ስለሆነልኝ ነገር ነው እየነገርኩ ያለሁት ወንድም አለ እና እኔ በእግዚአብሔር ፊት ነውር አልባ ነኝ፣ ጻድቅ ነኝ። ክብር ለኢየሱስ ይሁን። ተባረኩ። ቀጥሉ ወንድሞች። እሺ ብሩኬዋ ጸጋ ይብዛልህ። እግዚአብሔር ይመስገን። ጌታ ድንቅ ነው። አለን እግዚአብሔር ይመስገን። እንዴት ናችሁ? እንዴት ሰላም ወንድም? እግዚአብሔር ይመስገን። አይ ለመዳኔ እርግጠኛ ነኝ 100% እያልክ ነበረ ብሩክና እኔ አሁን ባለፈው 1 ሚሊዮን ብር ገባለ ተብዬ አካውንት ላይ አልገባም። እንደዛ ነገር ቢሆንስ አሁን ይሄ ነገር ከየት ቤተ እምነት መጣ? ብራዘር ኦርቶዶክስ ነኝ ብሩክ። ኦርቶዶክስ ዋው፣ ኦርቶዶክስ ነኝ። ያልሆነ ተስፋ ቢሆንስ ብዬ ነው ብሩኬ። እንጃ እንግዲህ አንተ ጋር ያለውን ያልሆነ እንደ ሚራክል መኒ ማለት ነው። አንተ ጋር ያለውን አሮጌ ተስፋ፣ የማይሆን ተስፋ አንተ ነህ የምታውቀው። እኛ ጋር ያለውን ተስፋ እኛ ነን የምናውቀውና አው ምንድነው? ለምሳሌ ሚራክል መኒውን ተስፋ የሰጠ ማን ነው? ሚስተር ኤክስ ነው አይደለ? ኦኬ እነሱ ጋር መሄድ የለብኝም። አይ እኔ ጥያቄን መልስልኝ። የሆነ ሰውዬ ነው አይደል ተስፋ የሰጠክ ይገባልሃል ብሎ? ሚስተር ኤክስ እኮ መጽሐፍ ቅዱስ ጠቅሶ እኮ ነው ተስፋ የሚሰጠኝ። ምንም ይሁን ግን የሆነ ሰውዬ ነው ተስፋ የሚሰጠኝ ከመጽሐፍ ቅዱስ ጠቅሶ ነው። በጣም ጥሩ። እኛ ተስፋ የሰጠን ደግሞ ሚስተር ኤክስ አይደለም። እሱማ መጽሐፍ ቅዱስ ነው። አንዴ ስማኛ ወንድም፣ ማን ነው ታዲያ ሰጠ? ማን ነው ሰጠ? የዓለማት እኮ ስማኛ። እያወራሁ የምታወራ ከሆነ እየሰማኝ አይደለም ማለት ነው። እያወራሁ ስለሆነ መስማት ነው። የዓለማት ሁሉ ፈጣሪ የሆነ ዓለማትን በስንዝሩ የለካ ጅማሬና ፍጻሜ የሌለው አምላክ ነው ይሄን ተስፋ የሰጠን። ሚስተር ኤክስ ጥቅስ ጠቅሶልህ ሊሆን ይችላል። ጥቅስ የጠቀሰልህ በጣም በስተት ነው። ገንዘብ ይገባልሃል ካለክ ያስገባልክ በአካውንት ላይ ብር ካለው ማለት ነው። ሂደህ ከአንተ እዛ ቦታ ላይ ይገባልሃል ካለ በቃ ሙድ እየያዘብህ ነው። የሚገባ ገንዘብ የለም። ሰርታ አገኝ ወዳጄ፣ በጉልበትህ ስራ። ይህንንም ያለህ እኮ ሚስተር ኤክስ አይደለም፣ የእግዚአብሔር መንፈስ ነው የነገረኝ። አይ ልዩነቱ እሱ ነው። እሺ አሁን አንተ መተህ ሳትሄድ እዛ እኛ ስለምንቃወም ነው። እሺ አንድ ፓስተር አይደል እንደዚህ የሰበከ ለምሳሌ። ምክንያቱም ብዙ መጽሐፍን መጽሐፍ ቅዱስን ያዙ ክርስቲያኖች አሉ። ይሄንን ብዙዎቹ አይሉም እኮ። አይደለም ፓስተር አይደለም የሰበከኝ፣ የእግዚአብሔር መንፈስ ነው አልኩህ። ባይሆንማ ሁሉም እኛም እንደዛ እንል ነበረ። ኦንሊ ጂሰስም እንደዛ ይል ነበረ፣ ፕሮቴስታንትም እንደዛ ይል ነበረ፣ ኦርቶዶክሱም ካቶሊኩም ሁሉም ይል ነበረ መጽሐፍ ቅዱስ ስለሚይዝ ማለት ነው። የማይልበት ምክንያት ፓስተር ነው ያለክ እኮ። ስማኝሽ፣ ይኸውልህ ስማኝ። አንተ ኦርቶዶክስ ነኝ ስላልክ ቄስ ነው የነገረክ እንደዛ። ለእኛ ግን ቄሶች አይደሉም የነገሩን፣ ፓስተሮች አይደሉም። አንዴ ስማ እኮ። ለምንድን ነው ጠይቃችሁም ለመስማትም አቅም ያጥራችኋል። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ምን ይላል መሰለ? ለአንብብልህ ጥቅሱን እያወጣሁት። ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንደዚህ ይላል።
የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ሁሉ ከእግዚአብሔር የተማሩ ይሆናሉ። ፖስት አድርጉለት ዮሐንስ 6:45 ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። ከማን የተማሩ ይሆናሉ ልጆችሽ? ከእግዚአብሔር የተማሩ ይሆናሉ። እኛ መምህራችን እግዚአብሔር ነው። እግዚአብሔር ደግሞ በሰዎች በኩል ይናገራል። አሁን እናንተ ከቄሶች ነው የምትሰሙት። ቄሶች ደግሞ ከስጋም በአጋንንት መንፈስም ደግሞ ሊናገሯችሁ ይችላሉ። እኛስ ከእግዚአብሔር ነው። ልዩነቱ ለዛ ነው። አየህ፣ ከእግዚአብሔር የሰማ ከእግዚአብሔር የተማረ በድፍረት የእግዚአብሔር የሆነውን ሐሳብ ልዩነቱ ይኸውልህ ብሩኬ፣ ልክ ነህ፣ እረዳሃለሁኝ እኮ ግን ይሄንን ያለው እግዚአብሔር ደግሞ እምነት ያለ ስራ ደግሞ ሙት ነው ብሎታል። ደግሞ ይሄን የተናገረው እግዚአብሔር ደግሞ እምነት ያለ ስራ ደግሞ ሙት ነው ብሎታል። አዎ ትክክል። ስለዚህ ይሄኛው ስንተው አይ አንተውም እምነት ያለ ስራ ሙት ነው ይላል እኮ። ትክክል እኮ ነው። እኛም እሱን ነው የምንለው። እምነት ያለ ስራ ይሞታል አይደለም የሚለው ቃሉ። አሁን እንድታስተውል ነው። አሁን የገባበትን መንፈስ ብረዳውም በቃ እንድታስተውል ነው ይሄ የምነግርህ። ለምሳሌ አሁን የጠቀስከው ጥቅስ ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 ላይ ያለ ቃል ነው። እምነት ያለ ስራ ይሞታል ቢሆን ባለመስራት ምክንያት እምነት ይሞትብሃል ነው ትርጉሙ። ይሄ ግን ያዕቆብ እየነገረን ያለው እምነት ያለ ስራ ሙት ነው ሲል አንድ ሰው አምኛለሁ ብሎ በእግዚአብሔር መንግስት ውስጥ ስራ ከሌለው እምነቱ ኦልሬዲ የሞተ ነው እያለን ያለው። የሞተ እምነት ደግሞ ስለማያድን ክርስቶስ ኢየሱስ ቢልም ኢየሱስን አውቀዋለሁ ቢልም እውነተኛ እምነት ስለሌለው ይሄ ሰውዬ አልዳነም እያለን ያለው። ያዕቆብ ስላልዳነ ሰው ነው እያወራ ያለው። አየህ፣ እውነተኛ እምነት ካለህስ እውነተኛ እምነት ያለው ሰው በስራ ይገለጣል ነው የያዕቆብ። ስለዚህ አሁን ያንተን ትርጉም ልውሰድ፣ የኔን ትርጉም ልውሰድ። እሺ እዚህ ጋር እኔማ መጽሐፍ ቅዱስ እኮ የሚለውን ነው እየነገርኩ ያለው። ለምሳሌ እዛው ክፍል ላይ ምን ይላል መሰለህ እንድታስተውል ነው። እኔ መጽሐፍ ቅዱስ የሚለውን እኮ ነው እያልኩ ያለሁት እኮ ምንድን ነው የሚለው መጽሐፍ ቅዱስ? እምነት ያለ ስራ ሙት ነው አይደል የሚለው? አንተን ላስብል እኮ እኔ የተናገርኩትን አንተን ላስብል ምን ችግር አለው? እምነት ያለ ስራ ሙት ነው አይደል የሚለው? ናይስ፣ ልክ ነኝ? መልስልኛ። አለክ እየሰማከኝ ነው? ህይወት አለሽ? ህይወት እየሰማን ስላልሆነ እሱ። እሺ ሰናይት አለሽ? ኦኬ፣ ይሰማል። አሁን እየሰማው ነው ብሩኬ። እሺ እምነት ያለ ስራ ሙት ነው አይደል የሚለው? ትክክል። እሺ ሙት የሆነ የተባለው እምነቱ ነው ስራው ነው? እምነቱ ነው ብሩክ። እና እሺ የሞተ እምነት ያድናል ወይስ አያድንም? አያድንም። አለቀ። ይሄን እኮ ነው የተናገርኩት። አሁን እኔ የተናገርኩትን አንተን አስብልሃለሁ አልኩህ። አየህ፣ አስባልኩህ። የሞተ እምነት አያድንም ብለሃል። ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 እያለ ያለው ስለዚህ እምነት አንድ ሰው እምነት አለው፣ ከዛ በስራ ካልተገለጠ እምነቱ ይሞታል ነው። በቃ ሞቷል ነው። ይሞታል አይደለም። አየህ፣ አተጠንቅቀህ ተናገር። ይሞታል ቢሆን ባለመስራቱ እምነቱ ይሞትበታል ነው። አየህ፣ ይሄ ግን ኦልሬዲ ስራ የሌለው ሰው እምነቱ የሞተ ነው ነው። አየህ፣ ሲጀምር ህይወት የለውም እምነቱ። የሞተ ሰው ደግሞ የሞተ እምነት ያለው ሰው ደግሞ አይድንም አልክ። አንተ ነህ እኮ ያልኩህ፣ አስባልኩህ አንተ። ኖ መጀመሪያ ሳይኖር እኮ አይሞትም እኮ። የሌለ ነገር ይሞታል እንዴ ብሩክ? የሌለ ነገር አይሞትም እኮ ኦልሬዲ። ይኸውልህ ለምሳሌ አልኩህ። ስለዚህ የሌለ ነገር አይሞትም። የሰውዬ እኮ እምነት አለው እኮ። የለውም የሚሞተው እኮ ያለ ነገር ነው። ከመጀመሪያ ከሌለውም የለም ነው እኮ። ስማኝሽ፣ አሁንም ድጋሜ ልንገርህ፣ የለውም ነው እኮ እያለ ያለው። አንዳንድ ሰዎች አንደበታቸው ላይ ለምሳሌ ኦርቶዶክሳዊ ነኝ፣ ኢየሱስን አውቀዋለሁ፣ እከተለዋለሁ ምናምን ይላሉ። ግን እውነተኛ እምነት ነው ያላቸው በኢየሱስ ላይ አይደለም። አንደበታቸው ላይ ሰዎች ስለ ኢየሱስ ሊያወሩ ይችላሉ። እምነታቸው ግን ምንድን ነው? እውነተኛ አይደለም እኮ። ያዕቆብ እሱን ነው እየነገረን ያለው። ሙት የሆነ እምነት ስላላቸው በስራ እምነታቸውን አይገልጡም። ስለዚህ አውጣውን ነበባት አደሱ። ይሄው እኮ አሁን እኮ አንተ የጠቀስከው እኮ ነው። አሁን ለምሳሌ ወንደሰን ከታች ፖስት አድርጎታል። ይሄው እንደዚህ ላድርገውና አይታይም። ይሄው አፕሩቭ አደረኩት፣ ይታይሃል አሁን። እንደዚህም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል አይደል? ይሄን የጠቀስከው ቃል አይደለ? ሙሉ ቢነበብ ጥሩ ነበረ። ኤኒዌይስ በቃ ችግር የለውም። ቀጥል። እሺ ቀጥል። አውራ
ከላይ ጀምረ ብታነበው ይኸውልህ ያዕቆብን ከፈለክ ከቁጥር ከምዕራፍ 1 ጀምሮ አንብበው። እኔ ስለምናገረው ነገር እኛ ክርስቲያኖች ነን። ይኸውልህ ምንዋሽለት ጌታ የለንም። በጽድቅ ነው የእግዚአብሔርን ቃል ምን መሰክረው። ለምሳሌ ብሩክዬ እንደዚህ ምልህ ለምሳሌ በተመሳሳይ ሁኔታ ወደኛ ፕሮቴስታንት ልምጣ ራሱ ያስብላል በአሁኑ ሰዓት ማለት ነው። ምክንያቱም የተወሰኑ ፕሮቴስታንት ሆነው ስራ ያስፈልጋል የሚሉ ፕሮቴስታንቶች አሉ ከረንትሊ እና ስለዚህ ወደየትኛው ለምሳሌ ስራ ያስፈልጋል ሲሉ ለምን አሁን እኮ እኛ ስራ ያስፈልግም አላልንም እኮ እኛም ብንሆን፣ ግን ስራ የሚያስፈልገው ለምንድን ነው? ሲጀምር ለዳነ ሰው ስራ ያስፈልጋል ተብሎ ማይነ ስራ የሚያስፈልገውማ እምነትን ሙት እንዳይሆን ነው የሚያስፈልግ። ምክንያቱም እምነት ደግሞ የመዳን መሰረት ስለሆነ ማለት ነው። ለዛ ነው እንዴ አይልም ቃሉ። ይኸውልህ አንዴ ስማ። እሺ ማንን ልስማሽ? መጽሐፍ ቅዱስ ልስማውሽ? አንተን ልስማሽ? እኔማ የእግዚአብሔር ቃል የሚለውን እኮ አስባልኩ። አንተ ራሱ አንዴ ለመስማት ፈቃደኛ ከሆንክ ልንገርህና ከዛ ደግሞ ልስማህ አንተን። ይኸውልህ ያዕቆብ እየተናገረ ያለው እምነት ስራ የሌለው ሰው እምነቱ ሙት ነው ኦልሬዲ እያለን ያለው። አሁን እኛ ስራ ያስፈልግም ብለናል። ኧረ በጣም በደንብ ነው የሚያስፈልገው። ግን ለምንድን ነው ስራ የሚያስፈልገው? የዳነ ሰው መገለጫው ስለሆነ። አንድ ሰው ክርስቲያን ነኝ ለምሳሌ ጴንጤ ነኝ እያለ ድኛለሁ እያለ ቸርች እየተመላለሰ ህይወቱ ምልልሱ የጨለማ ከሆነ ይሄ ሰውዬ አባል ነው እንጂ ክርስቲያን አይደለም። ይመጣል እኮ ቸርች የሆነ ነገር ይሳተፋል። ቸርች ስለመጣ ስለተሳተፈ ግን ክርስቲያን ነው? አረ ክርስቲያንማ በህይወቱ የሚታይ ፍሬ አለ። በጨለማ በኃጢአት ጸንቶ የሚኖር አይደለም። አየህ ይሰራል። ክርስቲያን ለመዳን ነው የሚሰራው። አይ በእምነት የጸደቀ ስለሆነ ነው እየሰራ ያለው ነው እያልኩ ያለሁት እንጂ ክርስቲያን እኮ አይሰራም። በኃጢአት የሚሰራው ግን እምነቱ እንዳይሞት ነው የሚለው። እምነቱ እንዳይሞትበት መስራት አለበት ነው የሚለው። አሳየኝ። እሱ እንደዛ የሚለውን ቃል አሳየኝ። ይኸው እንደዛ እኮ ነው የሚለው እኮ። ቁጥር ስንት ላይ ላንብብልህ? እንደዛ የሚለውን እንዳነብልህ ቁጥር ስንት ላይ? እሺ ይሄ ነው ስተታያችሁ። እምነት ይሞታል አይልም። አሁን እንደው እግዚአብሔር ቃል ላይ ካላመጽን በስተቀር እንደዛ አይልም። ኦሬዲ እሺ ይኸው ላንብብልህ። እሺ አይ አንተም እስክታወጣ እኮ ነው እያወራ ያለው። አንተ አውጣ፣ ችግር የለም ጠብቃለሁ። ኦሬዲ ስራ የሌለው ሰው የሞተ ምን ያልመሰለ ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንግዲህ ያለው እምነት ሊያድነው ይችላልን? አየህ ያለው እምነት ማለት እምነት አለው ሰውዬ ማለት ነው። ያለው እምነት ማለት እምነት አለው ሰውዬ ማለት ነው። ሊያድነው ይችላል አይድነውም ነው። ስለዚህ እሺ ጨርስ ሐሳብ። ኦኬ አይ አልጨረስኩኝም። ጨርስ። እሺ ምን ያልመሰለ የጠየቁ ጥያቄ ባለመስራቱ እምነቱ ይሞታል አልከው ነው። ምን ያልማ እንዲሁ ስራ የሌለው እምነት በራሱ የሞተ ነው። ስለዚህ ይሄ ምን ማለት ነው? ስራ ከሌለው እምነት አለው መጀመሪያ። ስለዚህ እምነቱ እንዳይሞት ነው ስራ የሚሰራው። ምክንያቱም እምነቱ የመዳን መሰረት ስለሆነ ማለት ነው። እሱን አንተን እያልክ ይሄ ነው ማለት በግድ ሌላ ትርጉም እንሰው ካልክ ትችላለህ። አንተን እያልክ ያለው እሱን አሁንም ባለመስራቱ እምነቱ ይሞታል የሚለውን ጥቅስ ንገረኝና እናንብብ አብረን። ይኸው አሁን አነበብኩልህ። አይ አንተ አሁን ያነበብከውማ ይኸው እንዲሁ ስራ የሌለው እምነት በራሱ የሞተ ነው። አሁን እምነት በመጀመሪያ የለም አትለው። ምክንያቱም ምን ያልመሰለ እዚህ ጋር እምነት አለኝ ቢል ይላል መጀመሪያ ከላይ ማለት ነው 14 ላይ አንድ ሰው እምነት አለኝ ቢል አንድ። ስለዚህ እምነት አለው ሰውዬ አንድ። ሁለተኛ ደግሞ መሞት የሚችለው ያለ ነገር ነው። የሌለ ነገር አይሞትም። የሌለ ነገር ሙት ይባላል። አሁን እኮ ይኸውልህ ያለ ነገር አይደለም። አንዴ ስማ ታዲያ እምነት አለኝ ቢል እያልኩ ነው አለው እኮ ሰውዬ እኮ እምነት አለው እኮ ታወራና እኔ ሳወራ አትሰማም። አየህ እኔ እሰማለሁ ስታወራ። እሺ ቀጥል። እሺ ጨርስ። አትሰማም። የሌለ ነገር ሙት ይባላል። ኦፍ ኮርስ ያለ ነገር ይሞታል። ይሄ ግን ይሞታል አይደለም ቃሉ እያለ ያለው ቁጥር 14 ላይ ለምሳሌ እምነት አለኝ የሚል ሲል ምን እያለ ነው? ያ ፐርሰን ማለት እኮ ነው። ለምሳሌ አንተ ትሄድና እኔ ክርስቲያን ነኝ በክርስቶስ ኢየሱስ እምነት አለኝ ትላለህ። ሰዎች ደግሞ አንተን ሲመለከቱክ በጨለማ ነው ምልልስክ። እንዴ ሰውዬ እምነት አለኝ ይላል እንዴ ክርስቶስን እከተለዋለሁ ይላል አይደል እንዴ? ታዲያ እንዴት ነው ህይወቱ ጨለማ የሆነው ይላሉ። አየህ ታዲያ አምኛለሁ ያለ ሰው እንዴት በጨለማ ይኖራል? ለምንድን ነው እንደዛ የሆነው? እምነት እውነተኛ ስላልሆነ ነው። እውነተኛ እምነት ያለውስ ከግንዱ የተነሳ መልካም ህይወት ይኖራል ነው እኮ እየነገረን ያለው ያዕቆብ። ኦልሬዲ እምነት ላይ ጥያቄ ተነስቷል። ያዕቆብ ጥያቄ የሚያነሳው ስራ ላይ አይደለም እምነትክ ላይ ነው። ለምን? እምነቱ ጤነኛ የሆነ ሰው ስራው ላይ ጥያቄ ስለማይነሳበት ማለት ነው። ስራ ራይት የሚያገኘው ምን ሲሆን ነው? ጤነኛ እምነት ሲኖርክ ነው።
አየህ የሞተ ኦልሬዲ የሞተ እምነት ነው ያለክ። ቁጥር 19 እስኪ አንብቡ ግልጽ እንዲሆንልህ ሐሳቡ። ኦኬ 19 አንብብልሽ። 19 አንድ እግዚአብሔር እንዳለ ታምናለህ። ኦኬ እሺ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንኑ ያምናሉ። አየህ በፍርሃትም ይንቀጠቀጣሉ። ስለዚህ አንድ ሰው አምናለሁ ብሎ እምነት አለው ያምናል እኮ ነው። እኮ እኔ አይደል የተጠቀሱት ላብራራለና ከዛ እሺ አብራራው። እሺ ባንተ እንትን አብራራው በራስ እዚህ ክፍል ላይ የተጠቀሰው እምነት ከአጋንንት እምነት ጋር ሲነጻጸር ትመለከታለህ። ለምሳሌ የአጋንንት የሚያድነው እምነት ነው። እግዚአብሔር አንድ መሆኑን ማወቁ አጋንንት ያድነዋል? ናይስ ስራ ስለሌለው አያድንም። ስለማይታዘዙ ስለማይሰራ ነው የማይድነው ሰው ወይስ እምነቱን ያላዳ ነው? እንዴ እምነቱን በተግባር ስለማያሳይ ነው እንጂ ከሰው ላይ እኮ እነሱ ያምናሉ ይላል እኮ እዚህ ጋር። አዎ እምነቱ ግን የሚያድን እምነት ነው ወይ የአጋንንት እምነት ነው ጥያቄ። እንዴ በስራ ካልተገለጠ እንዴት ያድነዋል? ስራ የለውም። በስራ ቢገለጥ ይድን ነበር አጋንንት። እሱ እግዚአብሔር ነው የሚያውቀው። ስለ ሰይጣን እኮ አሁን እኛ እንትን አንልም፣ ግን ስለ ሰው ስናወራ ግን ታዲያ ይሄን የማወቅ ደረጃ ላይ ካልሆንክ እኮ ገና ቁጭ ብለህ ነው ማንበብ ያለብን መጽሐፍ ቅዱስ። እንደ ኢየሱስ ክርስቶስ የአጋንንት እምነት ምንድን ነው እዚህ ክፍል ላይ? እሺ እኔ አጠቃላይ ሐሳቡን ልናገር። እሺ እዚህ ክፍል ላይ ያዕቆብ ላይ ይጠቀሰ ያለው እምነት ከአጋንንት እምነት ጋር የተነጻጸረ ነው። የአጋንንት እምነት አጋንንትን የሚያድነው አይደለም። አንድ ሰውም እምነት አለኝ ብሎ ህይወት ከሌለው ልክ የዚህ ሰውዬ እምነት ወይ ደግሞ ዕውቀት ልክ እንደ አጋንንቱ ነው እያለን ያለው የአብዛኛው የኦርቶዶክሳውያን ህይወት ማለት ነው። ህይወታቸውን ስትመለከቱት ወይ ደግሞ ምስክርነታቸውን ስትሰሙ የዘላለም ህይወት እንዳላቸው እርግጠኞች አይደሉም። በጨለማ እንደሚኖሩ ይናገራሉ። ጻድቅ እንደሆኑ አያውቁም። እርግጠኛ ስለመሆን አይደለም እኮ ስለ ስራ ነው ወንድሜ፣ ስለ ስራ ነው እንጂ እርግጠኛ ስለመሆን ስላለመሆን አይደለም። አንዴ ልጨርስና ከዛ ሽፍት አታርገው አለ እንትኑን ወደ ሌላ ሽፍት አታርገው እኮ ምንም ላድርገው ልጨርስና ከዛ እዚህ ጋር ተሳስተሃል ትለኛለህ። ችግር የለውም። እሺ ያዕቆብ እያነጻጸረ ያለው ምንድን ነው? እዚህ ክፍል ላይ ያሉት ሰዎች እምነት አለን የሚሉ ሰዎች እምነት አለን ቢሉም የአጋንንት አይነት እምነት ስለሆነ ያላቸው ወይ ደግሞ የሚያድነውን እምነት ስላልተከተሉ ህይወት የላቸውም፣ በጨለማ ይኖራሉ እያለን ያለው ያዕቆብ በግልጽ ይሄን እየተናገረ ነው ያለው። በጣም በግልጽ እውነተኛ እምነት ያለው ሰው ለዛ እኮ ነው አብርሃምንና ጋለሞታይቱን ረዓብ እኮ በንጽጽር የሚያመጣልን። ከመሆን አብርሃም መቼ ነው ጻድቅ የሆነው? ታዞ ሲወጣ ዘፍጥረት መጽሐፍ ምዕራፍ 12 ላይ አይደል? የ75 ዓመት ጎልማሳ ሳለ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ እምነቱ ጽድቅ ሆኖ ተቆጠረለት ይላል። አብርሃም ልጅ እስኪወልድ እኮ 25 ዓመት ጠብቋል። የ100 ዓመት ሽማግሌ ሳለ ነው ይስሐቅ የተወለደው። ከዛ በኋላ እኮ ነው መስዋዕት አድርጎ ሲያቀርብ የምንመለከተው። በዚህ መካከል ውስጥ አብርሃም ጻድቅ ነበር። እውነተኛ እምነት ስለነበረው እግዚአብሔር ላይ ያለው እምነት ትክክለኛ ስለነበር ልጅህን ሰዋ ሲባል አብርሃም በእምነት ይዞ ወጣ። አለቀ። ስለዚህ ነው እኮ ያዕቆብ እየነገረን ያለው እምነቱን በስራ ገለጠው። እንደዚህ ቢሆንስ ብሩኬ አብርሃም ለምሳሌ አምኗል፣ ልጁን ለመስዋዕት ማቅረብ እንዳለበት አምኗል። ነገር ግን ለልጁ አዝኖ ቢቶ ይጸድቅ ነበረ? እምነቱ ላይ ጥያቄ ይነሳል። እሱን እኮ ነው የሚናገር። በቃ ይሄ እኮ ነው። ይኸውልህ አልሰማኸኝም? የተናገርኩት አይደለም። አብርሃም እኮ ያምናል እኮ ልጁ ስላሳዘነው ቢተወው አልተገበረውም። በምንም ኬዝ ይሁን ማለት ነው እኮ። ጠይቀኝ እንድመልስ አልፈቀድክም። ጠየቀኝ ግን ስመልስ ጨርስ ስለመሰለኝ ልጁን መስዋዕት አድርጎ እንዲያቀርብ ተጠየቀ አብርሃም አይደል? እሺ ብሎ ታዞ ወጣ። ለምን? እውነተኛ እምነት ስለነበረው አብርሃም በእግዚአብሔር ላይ እምነቱን በስራ ገለጠ እያለን ያለው። ነገር ግን አብርሃም ባይታዘዝ በእግዚአብሔር ላይ የነበረው እምነት ትክክለኛ አልነበረም ማለት ነው። ኦልሬዲ ይሄ ሰውዬ በስራ እስካልገለጠው ድረስ ወይ ደግሞ አብርሃም በስራ እምነቱን እስካላሳየ ድረስ እውነተኛ እምነት የነበረው ሰው አልነበረም ማለት ነው። በሰዎች ፊት የሚታይ ነገር አደረገ እያለን ያለው። ስለዚህ እምነቱን ሙሉ አድርጎለታል አላደረገውም? ስራው እምነቱን በሰዎች ፊት አሳየ ነው እኮ። እምነት እኮ በስራ አይደለም ሙሉ የሚሆነው ጎዶሎ ነው። እምነቱ ሙሉ ሆነለት ማለት ነው። እምነት በስራ ሙሉ አይሆንም። እምነት በቃ በእምነት ብቻ ነው የሚዳነው። በስራ ግን እምነትን መጽሐፉ ካላለ እኮ አላለም እኮ ነው። አይደለም እኮ እዚህ ላይ እኮ እንደዛ አይደለም የሚለው እኮ። እሺ እንደዚህ ላድርገው። እስካሁን ድረስ መልስልህ ስለነበር አንድ ጥያቄ ልጠይቅህ። እሺ አንተ አሁን የእግዚአብሔር ልጅ ነህ? አዎ የእግዚአብሔር ልጅ ነኝ። መቼ ነው የእግዚአብሔር ልጅ ሆንከው? ስትጠመቅ ነው። ስትጠመቅ ነው የእግዚአብሔር ልጅ ሆንከው። የእግዚአብሔር ልጆች ጻድቃን ናቸው? ጻድቃን ናቸው ግን ሊወድቁ ይችላሉ ብዬ አምናለሁ።
በማንኛውም ሰዓት ሊወድቁ ይችላሉ። አሁን አንተ ወድቀሃል? እወድቃለሁ በንስሐ እየታጠብኩኝ እስከ መጨረሻ ድረስ መዳኔን ያው በፈጽሙ ነው የሚለው መዳናችሁ ፈጽሙ ስለሚል መዳኔን አሁን በዚህ ሰዓት በምናወራበት ሰዓት ጻድቅ ነህ አንተ? አሁን ዛሬ ኃጢአት አልሰራሁኝም። ንስሐ ጸልያለሁኝ። ንስሐ በየቀኑ ገባለሁኝ ወደ እግዚአብሔር ጸልያለሁ። አሁን በዚህ ሰዓት በምናወራበት ሰዓት ጻድቅ ነህ አንተ? አሁን ጻድቅ ነህ በዚህ ሰዓት እኔ እናንተ በምናወራ ሰዓት ጻድቅ ይሁን አንተ ሌላ በስድብ በምናምን እንትን ካላረከኝ እንድሳደብ እንትን ካላረከኝ አይ እኔ አሁን አንተ ምንም አድርገኝ እና አታሰድበህ እንድሳደብ አታደርገኝ። ምንም አድርገኝ ማለት ስቀልድ ነው። እሺ ብሩክሽ ያለበት ስቴት እኮ ነው ማይንድ ኦፍ ስቴታችን እንድንሳደብ የሚያደርገን ማለት ነው። ሰው ያለበትን ሲቹዌሽን የምትሳደብ ከሆነ እሺ አሁን በዚህ ሰዓት ጻድቅ ነኝ ብለኸኛል። አንተ በስራህ ነው አንተ አሁን ጻድቅ የሆንኩ በዚህ ሰዓት? በእምነቴ ነው እንጂ ታዲያ ለምን ነው የምታዳርቀኝ? በዚህ ሰዓት አንተ በእምነት አሁን እኮ ይኸውልህ እምነቴ ሙት እንዳይሆን ስማኝ እኮ እስካሁን ድረስ አሁን መሰለህ የሚለያዩ እኮ አይደለም እኮ ስራና እምነት እኮ የሚለያይ አይደለም። በመጀመሪያ አሁን እዚህ ምድር ላይ ለምሳሌ አላቅም ልገምት 20 ዓመት ምናምን ኖርሃል አይደል? እዚህ ምድር ላይ ይሄን ያህል ዓመት ስራክ እምነትን ሙት አላደረገው ማለት ኦኬ። እስኪ አንተ የሚያድነው ማን ነው? የክርስቶስ ደም ነው ወይንስ ምንድን ነው የሚያድነው? አንተ እየጠየኩኝ ስለሆነ ልጨርስ። ኦኬ ቀጥል። አሁን አንተ በዚህ ሰዓት ጻድቅ ነኝ ብለኸኛል። አንተን ጻድቅ ያረገክ እምነትህ ነው ወይስ ደግሞ ስራህ ነው? ስራዬ ሙት ስላልሆነ ነው እንትን እምነቴ እኮ ስራክ እምነትህ ሙት ስላልሆነ እምነቴን በስራ ሁሌም አላይቭ ስለማደርገው ማለት ነው። እንዳይቦስ አደርገዋለሁ ሁሌ። ያልሞተው እምነትህ ስራክ ጥሩ ስለሆነ ነው። ማን ነገረክ? ማን መዝኖ ነገረክ? ስራክ በእግዚአብሔር ስለሚል ነው። መልካም ስራ መስራት ስላለብኝ ሁልጊዜ መልካም ስራ በእግዚአብሔር ፊት ተቀባይነት ማግኘቱን በማን ነገረክ ነው ጥያቄ። እምነቴ እንዳይሞት ያደርግልኛል ነው ጥያቄ። እሱ አይደለም። የአንተ መልካም ስራ በእግዚአብሔር ፊት ተቀባይነት ማግኘቱን ማን ነገረክ ነው። ለምሳሌ የአንተን መልካም ስራ የሚመዝነው እግዚአብሔር ነው አይደል እንዴ? የአንተ እምነትስ ማን ነው ይመዝናል? አይ አሁን ጠይቀኝ። እኔ ጥያቄ ስጨርስ ነው መጠየቅ ያለብህ። በቃ ተመሳሳይ ጥያቄ ጠየቅኩ። ይኸው የአንተ እምነት ማን መዝኖልህ ነው? ጨርስ ጥያቄ መልስና ከዛ ትጠይቀኛለህ። ፈቅድልሃለሁ፣ ችግር የለውም። ኦኬ በቃ ስለዚህ ስላመንኩኝ ነው። በቃ አመንኩኝ። እምነቴ ደግሞ እንዳይሞት በመልካም ስራ እንዳይሞት ስለማደርገው ነው የኔ እኮ። ይሄ ደግሞ መልካም ስራ የትኛው ነው ካልከኝ ደግሞ ጥያቄ ምንድን ነው አልገባኝም። የአንተ መልካም ስራ በእግዚአብሔር ፊት ተቀባይነት አግኝቶ እምነትህ እንዳይሞት ሆኗል በአንተ ንግግር መሰረት። የአንተ መልካም ስራ በእግዚአብሔር ፊት ተቀባይነት ማግኘቱን ማን ነገረህ? ጥያቄው እሱ። በተመሳሳይ ሁኔታ እኮ ለእሱ ጠየቅኩ እኮ እሱን መልስልኝና ለመሰለህ እኔ ለራሴ ጥያቄ መልስ ለሌለኝ ነገር አልጠይቅም እኔ ለሌላ ሰው ማለት ነው። ስለዚህ ተመሳሳይ ነገር ጠየቅኩ። መልስ የለውም። ያንተ መልስ የለውም እኮ በተመሳሳይ ሁኔታ መልስ የለውም እኮ። ያንተ እምነት ተመዝኖ በቂ መሆኑን በምን አወቅ? ማን ነገር? እሺ መልስልኝ። ለእኔ እግዚአብሔር ነው የነገረኝ። እሺ መልስ ጨርስ። እግዚአብሔር ነው የነገረኝ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ የእግዚአብሔር ቃል ሲናገር እንደዚህ እንደ አጋንንት ቢሆንስ ያንተ እምነት እኮ እግዚአብሔር ነገረኝ አልኩ እኮ። ይኸው ከቃሉ ላሳይ እንዴ ነገረኝ አልከኝ። ጥቅስ ለጥቅስ ተቃውሞ ይሆናል እንዴ? እግዚአብሔር ነገረኝ አልኩ። እሺ ቀጥል፣ ችግር የለውም ቀጥል። አይዞህ። እሺ በሮሜ መጽሐፍ ምዕራፍ 8 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ቅዱሱ መንፈስ ለመንፈሳችን ወይ ከመንፈሳችን ጋር ይመሰክርልናል። እምነቴ እውነተኛ መሆኑ የእግዚአብሔር ልጅ ስለመሆኔ ማን እየመሰከረልኝ ነው? ለኔ ቅዱሱ መንፈስ። ለምን? በኔ ውስጥ ስለሚኖር ማለት ነው። ለማን ይመሰክራል? ለመንፈሴ ይመሰክራል። ከእግዚአብሔር ሙታን አይደለንም ሲል የእግዚአብሔር ቃል ምን እያለ ነው? መንፈሳችሁ ተቀስቅሷል ማለት ነው። ከእግዚአብሔር ጋር ኮኔክት አድርጋችኋል። ለዛ ነው እኛ ቤት ሆሪዞንታል የሆነ ኮኔክሽን። ስለዚህ ውስጥ ያለ መንፈስ ደግሞ ትክክለኛ መንፈስ ስለመሆኑ ደግሞ በምን አወቅ? ማን አረጋግጠልህ? አንተ ለምሳሌ የዘላለም ሕይወት አለ ወይ ስልክ ብዬ ብጠይቅህ አይልኝም ትላለህ። ለምን? የሚነግርህ የሚኮንንህ ስላለ ማለት ነው። ጳውሎስ በሮሜ መጽሐፍ ምዕራፍ 7 ላይ እንደሚናገረው አልመለስክልኝም እኮ እኔ አሁን የጠየቅኩህን አልመለስክልኝም።
እኮ ስላልጨረስኩኝ እንዴት መለስክ ትለኛለህ? መልሴን የመስማት አቅም ሳይኖርህ እንዴት መለስክ ትለኛለህ? ሲጀምር ሮሜ መጽሐፍ ምዕራፍ 7 ላይ ሲናገር በእግዚአብሔር መንፈስ የሚደሰት ሕሊና እና ለኃጢአት የሚገዛ ስጋ እንደነበረው ይናገራል። አንተ ስለ ዘላለም ሕይወት በጠይቅህ ኖ ትላለህ። ለምን? በኃጢአት ውስጥ ስላለ ስለሚኮንንህ ማለት ነው። እኛ ግን ከፍርድ እንዳመለጥን ይመሰክርልናል ቅዱሱ መንፈስ። ይኸው ከእግዚአብሔር መንፈስ ምስክርነት አለን። ለምን? ኩነኔ እንደሌለብን እርግጠኞች ነን። የእግዚአብሔር ልጆች እንደሆነ እናውቃለን። ለዛ ነው በልዩነት ቅድም ብለሃል፣ እናንተ ብቻ ናችሁ እኮ ጻድቅ ነን የምትሉት አልካው። እኛ ብቻ ነን ጻድቅ ነን የምንለው በድፍረት። ለምን? ቅዱሱ መንፈስ እየመሰከረልን ስለሆነ ወንድም አለ። ኦኬ ኤኒዌይስ እንደዛ ማለት እኮ ይቻላል እኮ መብት ነው እኮ መብት ስለሆነ ነው ብዙዎች ይላሉ። ልክ ነው አንዴ ቤካዬ በሚገባ ይችላል። አንድ ጥያቄ ጠይቀው ወንድማችን ከቅድሙ ምንድነው መሰለህ ላይክ የእሱ እምነት አክቲቭ የሚሆነው በእሱ ስራ ነው ወይ ነው ከብሩክ ጋር እያወራሁ ነው። አትቀያየሩብኝ ነው አይደለም። ጥያቄ ስለፈጠረ እኛ ሁላችንም እዚህ ያልነው ለመወያየት ስለሆነ ልክ ጥያቄ ሲፈጥርብን በሁለታችሁ መካከል እኛ ደግሞ ጠይቃ። ለምሳሌ ብሩኬ ላይ ጥያቄ ከፈጠረብኝ ብሩኬን ጠይቀዋለሁ፣ አንተ ላይ ከፈጠረብኝ አንተ ላይ ጠይቃለሁ። ብሩኬ ላይ ምንም ጥያቄ የለኝም፣ ግን አንተ ላይ ምንድነው ጥያቄ ያለኝ? አንተ ያንተ እምነት በህይወት የሚኖረው በሰራ ቁጥር ነው። ልክ ስራ ቆንክ ጊዜ ደግሞ ላይክ እምነት ይሞታል እና በህይወት እንዲቆይ የምታደርገው ስራዎች ምን ምን ናቸው? ብናውቃቸው ምን ትሰራለህ? መልካም ስራ የትኛው መልካም ስራ? እና እኔ ማለት በነገራችን ላይ እኔም ጥምቀት አለ መልካም ስራ ብለህ ካልክ ማለት ለምሳሌ መልካም ስራ ዘርዘር ቋጭ ነው። መልካም ስራ መልካም ስራማ እንትን ላይ ተጠቅሶልሃል እኮ እንትን ምንድነው የሚለው መጨረሻው እንትን ላይ እኮ በግራና በቀኝ አቁሞ ምንድነው የሚላቸው? በቀኝ ለቆሙት በግራና በቀኝ አቁሞ ዘርዝራቸዋል እኮ። አይ ኖ አንተ ነገር ለምሳሌ እኔ ከአንተ ነው አንተ እኮ ነው የምታወራል። አንተ ለምሳሌ የአንተ እምነት በህይወት እንዲቆይ ራይት እንዳይሞትብህ ምንድን ነው የምሰራው? ለምሳሌ ይሄን እሰራለሁ ብለህ በተጨባጭ የሰራውን ነገር ደግሞ አሳየን። አልተዘረዘረም እኮ መልካም ስራ እኮ አልተዘረዘረም። መልካም ስራ በቃ መልካም ስራ መልካም የሆነውን ነገር መስራት ነው። ለሰዎች መልካም የሆነውን ነገር ማብላት ሊሆን ይችላል፣ የተራበውን ማጠጣት ሊሆን ይችላል፣ የሌለውን መስጠት ሊሆን ይችላል፣ የታረዘውን እንትን ማድረግ ይችላል። አለመቀማት ማለት ነው። አንዳንዶች አሁን እንትን ላይ እንደሚያደርጉት እናንተ ቸርች ላይ እንደሚያደርጉት ከድሃው እየቀሙ እንትን አለማድረግ ነው። እሱ እናንተ ቸርች አትበል ብራዘር። አሁን ስማኝና አንተ መልስ እኛን ጠይቀናል፣ እኛን መልስላለን። አሁን ለምሳሌ ዛሬ ስንት ድሃ ብልታል? ዛሬ ለምሳሌ ለእኔ ቢጤ ሰጥቻለሁ። ለእኔ ቢጤ ሰጥቻለሁ ዛሬ። እሺ ከዛሬ በፊት ትላንትና ሰጥተሃል? ይኸውልህ ማነው ስምህ? አይ ጥያቄ ነው። ችግር የለውም። ሰጥተሃል? በቃ ነው ቤካ ይህንን እኮ በየቀኑ ካላደረጋቸው የሚል ነገር መጽሐፍ ቅዱስ ላይ የለም፣ አልተጠቀሰም። እንደዛ እኔ እኮ አይደለም ያልኩት እኮ አንተ ነው ያልከው እንዴ መልካም ስራ አልክ። ስለዚህ የኔ እምነት በህይወት የሚኖረው መልካም ስራ ከሰራ አልተጠቀሰም። ወንድም ያልተጠቀሰ ነገር ምን ልበል? አልተጠቀሰም እኮ በቃ ስራ ተብልሃል። እምነት እንትን እንዳይሆን ስራ ተብልሃል። በቃ እኮ በየጊዜው ማለት የራስ እንትን ነው። የትኞቹ ልስራ ብለህ ደግሞ ዘርዝራ አይችልም። መልካም ስራ ብዙ ናቸው፣ እንደየዘመኑ ሊላይ ይችላል መልካም ስራ። እሺ ትቻለሁ። ስለዚህ የአንተ እምነት እንደ አበባ በየጊዜ ውሃና አፈር የሚፈልግ ነው ማለት ነው። ማለት ሁሌ ካላጠጣው ምናምን ካላልክ በስተቀር እንትን በህይወት አይቆይ ማለት ነው። አይ ቲንክ እምነት አንተ እንደዛ ማለት ትችላለህ። ለማንኛውም እሺ፣ አይ ችግር የለም። ያዕቆብ መልእክቱን የጻፈው ለዳኑት ክርስቲያኖች ነው ወይንስ ላልዳኑት? ለዳኑት ነው እንጂ። አለቀ። ብሩክ ይቀጥሉ። ብሩክ ቀጥል እስኪ። ብሩክ አለ እንዴ ወይስ የለህም? እሺ ለዳኑት ከሆነ ስለዚህ ያዕቆብ እያለ ያለው የዳኑትን ድነት ወይም ደግሞ እምነታቸውን በስራ እንዲገልጡ እየመከራቸው ነው እንጂ ለመዳን እንዲሰሩ እየነገራቸው አይደለም። የዳኑት መልሶ እንዳይጠፉ ነው። አይ መልሶ እንዳይጠፉ አይደለም። በእኔ ያለው ብራዘርዬ አይልም እንዴ? በእኔ ያለው ይላል እኮ ክርስቶስ ራሱ አለ እንዴ? የኔው ነው በለሱ እንደማውጥቼ። ስለዚህ ስማ የዳኑት ሊጠፉ ይችላሉ ነው።
እሺ እኔ ወንድም ስማ፣ ስለዚህ ያዕቆብ መልእክቱን የጻፈው ለዳኑት ነው ብለህ ካልክ፣ ስለዚህ መልእክቱ በቀጥታ የሚመለከተው የዳኑት እነኚህ ወንድሞች እምነታቸውን በስራ እንዲገልጡ ነው እንጂ ለመዳን እንዲሰሩ እየነገራቸው አይደለም። ቤካ ልክ ነህ። ቀጥል። ጥያቄ የጠየኩ ብራዘርዬ፣ ቅድም ጠየኩ። ምን አልኩ? ያዕቆብ መልእክቱን የጻፈው ኦርደሩን እየጠየቀኝ ነው። ኦርደሩን ከጠየቀኝ አሁን መጀመሪያ ማመን አለብህ እኮ። ያንን መልካም ስራ ለመስራት እኮ መጀመሪያ ማመን አለብህ። ኦርደሩን አልጠየኩም እኔ። እና ታዲያ ምንድን ነው እየጠየቀኝ ያለው? ኦርደሩን እኮ እየጠየቀኝ ነው። ኦርደሩን ከጠየኩት ኦርደሩን ራሱ ከጠየኩ ለምሳሌ ብሩክ ራሱ ሲጠይቅ ዝም ብሎ አልፈዋል። ለምሳሌ አንድ ተማሪ ዩኒቨርሲቲ ገብቶ የሚመረቀው እኮ መጀመሪያ ሰው ተፈትኖ አልፎ ነዋል። ያላለፈውማ መጀመሪያም እኮ አይመረቅም እኮ። እሺ ስማ ብራዘር፣ ኦርደሩን እየጠየቀኝ ከሆነ ኦርደር ልክ ነህ። እሺ በኦርደርም ከመጣው አንተ እንዳልዳንክና እናንተ ጋር ያለው የቤተ እምነታችሁ የነገር ድነት አስተምሯችሁ ውጭስ ከመጽሐፉ ጋር ሲተያይ የማይገናኝ እንዳልሆነ ከፈለክ አብረን ስናወራ የምታየው ነገር ይሆናል። ነገር ግን ያዕቆብን የጠቀስከው ጥቅስ ውጭስ እኛን የሚመለከትም ስለሆነ በተለይ ጴንጤዎችን ብቻ ማለት ክርስቲያኖችን ብቻ የሚመለከት ስለሆነ እኛ ስለሆንን በስራ የምንገልጠው እምነታችን። ስለዚህ አሁን ከብሩክ ጋር በተቃራኒ ነው አንተ የምታደርገው። እየሰማኸኝ ነው? እኔና ብሩኬ አንድ ነው፣ በአንድ ሳምባ ነው የምንተነፍሰው። በአንድ ሳምባ የምትነፍሱ ከሆነ ብሩክ ቅድም አማኝ የተባሉት እንደ ሰይጣን የሚያምኑት ናቸው እያለ ነበረ እንጂ ዳኑት አይደለም እያለ ነበረ እሱ። ለምን በዚህ ልክ ትዋሻለህ? መዋሻት ችግር የለውም፣ ዋሽ። መቼም ሊለው ማይችለውን ነገር ነው አንተ እያልክ ያለው ነገር which is እምነቱን በስራ ያልገለጠ ዝም ብሎ አምናለሁ ብሎ እምነቱን አፋዊ ያደረገ ኦኬ፣ በአፉ ብቻ አፉ ላይ ብቻ ምናምን እንትን ያለ ማድረግ የተገባው እሱ ጋር ያለውን ነገር ለወንድሙ ማካፈል ሲገባው ወንድሙን የሚያስፈልገውን ነገር ባለመስጠት ዝም ብሎ ገባህ የሚሰደው ሰው ያ ሰው እምነቱ አጋንንት ከሚያምነው የተለየ አይደለም ያለ ነው እንጂ። ስለዚህ የዳነ ነው ስለዳነ ሰው ነው አይደል? ኧረ ቆይ ስማኝ እኔ ወንድም። አዎ ስለዚህ ያንን ቦታ እያነጻጸረ ያለው አንድ ሰው በክርስቶስ ኢየሱስ አምኖ ክርስቲያን ሆኖ ሲያበቃ በቀጥታ ራይት ያንን የዳነበትን እምነት በስራ መግለጥ አለበት። ያ ማለት ምንድን ነው? ከቁጥር 14 ጀምሮ ስታነብ በግልጽ ይነግርሃል። ገባህ? ወንድሙ ተርቦ መጥቶ ጥገብ ቢለው የሚያስፈልገውን ባይሰጠው ምን ያደርገዋል ነው። ገባህ? በርዶት ካለው ነገር እንዲለብስ ወይም ደግሞ ከብሩ እንዲከላከል ካለው ነገር ከፍሎ ካልሰጠው ምን ያደርጋል? ስለዚህ የሚያስፈልገውን በመስጠት ስራህን ግለጥ ማለት እምነትን በስራ ግለጥ፣ ክርስትና ኑረው፣ በህይወት ግለጠው እያለ ነው ያዕቆብ እየመከረ ያለው። ገባ? ሰው ማመን ከአጋንንትም ያምናሉ፣ ግን የአንተ እምነት ለየት የሚያደርገው የአንተ እምነትን በመኖር ፕራክቲካሊ ትገልጠዋለህ ነው በአጭር አማርኛ። አሁን ደግሞ ጥያቄ እኔ ባይገልጠውስ ነው ኦይስ? አረ አንተ ነህ ባይገልጠው፣ እኛ እድሜ ልካችንን የገለጠን የምንኖረው እኛ ሳንገልጥ የኖርንበት ጊዜ የለም። አረ ስንቱ ከሰው እየቀማ ይኖራል እንዴ? ምን እያልከኝ ነው ብሮ? ስማኝልህ እኔ አሁን መሰለህ ስንቱ ምናምናው አትበል፣ ስንቱ ምናምኑ እኔ አይጠቅመኝም። ገባህ? እኛ የእኛን ትምህርት ነው እየነገርኩ ያለሁት ነገር። ማትኖረው ነገር ማለት የለብህም አይደል? ቆይ ስማኝ የኔ ወንድም፣ ማትኖረው የምትለው ነገር ኮምፓሽንድ የሀገር ድሃዎችን እያበላ ነው እኮ። እኛ ጴንጤዎች ነው የምናበላው። የሀገር የተቸገሩትን ስንዴ ከውጭ ሀገር እያስገባን ሀገር እየቀለብን በሴፍትነት እያደራጀን የስንቱን ድሃ ሆድ እየሞላን ስንቱን የታረዘውን እያለበስን ያለው እኛ እንጂ ለፖለቲካ ነው እሱ። ለፖለቲካ ምዕራባውያን የሚልኩት እኮ ለራሳቸው ለፖለቲካ ነው። አይ ስለዚህ ከነካካን በደንብ ልናወራ ስለምንችል ነው። ከኪስ ነው የተባልከው እንዴ? ሰው ብላ የኔ ወንድም ስማኛ፣ አረቆ ስማኛ፣ ከቀሪጥ ያላመጣሁትም። እሺ ስማኝ የኔ ወንድም። ስለዚህ ያዕቆብ እያለ ያለው ስሩና ዳኑ ሳይሆን እናንተ የዳናችሁት በስራ ግለጡት ኑሩት እያለ እየመከራቸው ነው። ስለዚህ ለመዳን ሳይሆን የዳነ ሰው የሚሰራው ስራ ነው ማለት ነው። የዳነ ሰው መገለጫው አይሰማም እንዴ? አቤት ካልኖሩትስ? እኔ እኮ ካልኖሩት እየኖር ነው ብዬ የነገሩት ፕራክቲካሊ ካልኖሩት የማይኖሩ ሰዎች እያየሁ አሁን እየነገርኩ አልነበረም እንዴ? እሺ ስማኝ፣ በዙሪያው ስማኝ፣ መጽሐፍ ሲናገር ስማኝ የኔ ወንድም፣ ይሄ መልካም ስራ ምናምን የምትለው የተፈጠርንበት አንዱም ዓላማ ስለሆነ ኤፌሶን ምዕራፍ 2 ቁጥር 10 ላሳየን ለምሳሌ። እሺ ለምሳሌ ከዛ ግን ጠይቃለሁ ወደ አንተ ጋር እንደገና ተመልሼ እመጣለሁ ወደ አንተ ጋር ማለት ነው። ኦኬ እሺ ኤፌሶን ምዕራፍ 2
ቁጥር 10 ላይ እንደዚህ ያህል ከቁጥር 8 ጀምሮ እሺ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ኦኬ ማንም እንዳይመካ በስራ አይደለም። ስለዚህ አንተ በሚገባ እንትን አንብብ፣ በዛኛው ላንብብልህ። ኦኬ በ54ቱ ትርጉም ላንብብልህ። ስንት ላይ ላውጣል ቤካ? እሺ ኤፌሶ ምዕራፍ 2 ቁጥር 8 9 10 ማለት ነው። እሺ ዳኒ በእምነት በጸጋ ድናችኋልና። እሺ ቀጥል። እሺ በምን ድናችኋል? በጸጋው በእምነት አድኗችኋልና አለ። ከዛስ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ደን ምንሰራበትን ነገር በቃ። ስለዚህ አሁን እኮ ይሄ እምነት ወይ ሰማኝ፣ አሁን ስለዚህ እምነት እኮ ነው ያወራነው። ይሄ እምነት ይሞታል እኮ ነው ማለት ወይ ሰማኝ፣ ያንተ ነው የሚሞተው። እኛ የሚሞት እምነት የለንም። እኛ ያዳነን ከኛ ጋር ዛሬም የሚኖር በፉከራ ነው። ሰማኝ ነው ብራዘር፣ ቀጥል። እሺ ሰማኝ። እሺ ሰማኝ። በፉከራ ሳይሆን በህይወት ፕራክቲካሊ የተገለጠውን ነገር ነው እየነገርኩ ያለሁት ነገር። ስለዚህ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምን መልካሙን ስራ ለማድረግ በማን በክርስቶስ ተፈጥረናል። ሰው በክርስቶስ ከተፈጠረ መልካሙን ስራ አለመስራት አይችልም። ለምን? እግዚአብሔር አስቀድሞ መልካሙን ስራ እንዲሰራ በክርስቶስ ፈጥሮታልና። ስለዚህ በእኛ ህይወት ውስጥ የምታየው እያንዳንዱ መልካም ስራ በክርስቶስ ኢየሱስ ስለተፈጠርን በእምነታችን የእምነታችን መገለጫ እንጂ ወይም ደግሞ የመዳናችን መገለጫ ወይም ደግሞ አዲስ ፍጥረት መሆናችን መገለጫ እንጂ አዲስ ፍጥረት ለመሆን የምንሰራ አይደለም ማለት ነው። ኦልሬዲ በምንድን ነው? ጸጋው በእምነት አድኗል። እኛ ጸጋውን ያዳነን በእምነት ተቀብለን ማለት ነው። ስለዚህ የዳነውን ድነት ያዕቆብ እንዳለው ፕራክቲካሊ በህይወት እንገልጣለን። አንድ ደሃ አይተን ቆይ ስማኝ፣ ቆይ አንድ አስጨርሰኝ፣ አትግባ ማለት እንዳገባ። ስለዚህ አንድ ደሃ አይተን አንድ ደሃ አይተን የሚያስፈልገውን ነገር በኪሳችን ይዘን አይ በሰላም ሂድ አንለውም። እኛ አላይ የሚያስፈልገው ነገር ምግብ ሆኖ ሲያበቃ የሳንቲም ምናምን ነገር ዘርዝረን 1 ብር ሰጥተን አናባረውም። የሚያስፈልገውን ነገር እንሰጠዋለን። ለምን ሲባል እምነታችንን በስራ ስለምንገልጥ ወይም ደግሞ የተፈጠርነው መልካሙን ስራ ለመስራት ስለሆነ። ለምን? እኛ ክርስቲያኖች የክርስቶስ ተከታይ ስለሆንን በእኛ ውስጥ እርሱ ያለው እውነተኛ እንደሆነ መታያም፣ በዚህ ምክንያት የሰማይ አባት ስለሚከብር በምን? በእኛ የእምነት መገለጫ ማለት ነው፣ ወይ ነው በእኛ መልካም ስራ። ኦኬ። ስለዚህ እኛ ምንሰራው አሁንም እኮ ምንም ሌላ ነገር እኮ አላወራም። እኛ ምንሰራው ለመዳን አዲስ ዳግም ለመፈጠር ለመጽደቅ ሳይሆን ስለጸደቀን ነው። ለመዳን ሳይሆን ስለዳነን ነው። ምንድነው? ለመፈጠር ሳይሆን ስለተፈጠርን ነው የምንሰራው ማለት ነው። ገባ አይደለም? አለቀ። ከዚህ ውጪ ብዙም አሁን እኮ የተለየ ነገር እኮ አይደለም የመጣው እኮ። አይ ለምን አሁን እያልክ ነበረ እኮ ምንም ዞረ ወደዛ ነው እየሄድክ ያለው። አሁንም ለዛ እምነት ግን ያ እምነት የሞተ እንዳይሆንብህ በመጀመሪያ እምነቱ ያደነኛል ብለሃል። እምነቱ ግን የማይሞተው ስራ ካለው ነው። ሌላ ነገር እኮ አልተባልክም። አሁንም እኮ ፕራክቲካሊ ደግሞ አንተ አሁን እንደ ፉከራ እኛ እንደዚህ እንላለን እንጂ ፕራክቲካሊ አይደለም። ምንም አንውሻሽም እኮ ፕራክቲካሊ ወደዛ መሄድ አልፈልግም እኔ በመፎከር ከሆነ ይቻላል። ስለዚህ አሁንም የለዛ ምክንያቱም ምን ያህል መሰለህ ሌላ ቦታ እንደዚህ አይደለም ወንድሜ። እሺ አንተ ድነሃል ብራዘርዬ። ይኸውልህ ስለ ድህነት እኔ ልበልህ ምን ያህል መሰለህ መልስልኝ፣ ችግር የለም። አንተ ድነሃል ወይ? ጥያቄ ነው የጠየኩህ። አዎ ድኛለሁኝ። እሺ ድህነት ግን ሊወሰድ ይችላል ነው። ድህነት ሊወሰድ ይችላል። መጀመሪያ እንዲወሰድብህ እንዳለ እርግጠኛ ሁን። አየህ እንዲወሰድብህ ወይ ደግሞ ይወሰድኛል ብለህ ለመስጋት መጀመሪያ አንተ ጋር መኖር እርግጠኛ ሁን ብራዘር። እሺ አንተ ድነሃል? አዎ ድኛለሁኝ። መች ነው የዳንከው? ቅድም ለማን ነበረ? ለብሩክ ነግሬዋለሁኝ።
አይ መች ነው የዳንከው? ብሩኬን ተወው በቃ ብሩኬን ያስወጣው። ስጠመቅ ከዛን ጊዜ ጀምሮ ከዛ ደግሞ ማመን ከጀመርኩ በኋላ ቆይ ብራዘር ቆይ፣ አረ ቆይ ተረጋጋ። አውቶማቲክ አትሁን ብራዘር፣ አውቶማቲክ አትሁን። እሺ ስጠመቅ አልከኝ። በተመሳሳይ ጠይቃለሁኝ። ብሩክ ቤካ ቀጥል ሂድ። እሺ ችግር የለውም። ስጠመቅ አልከኝ። መች የተጠመቅከው? በ40 ቀኔ ነው። በ40 ቀን። እሺ እየጻፍክ ነው። ሰው በ40 ቀን ሲጠመቅ ይድናል የሚለውን መጽሐፍ ቅዱሳዊ ማስረጃ አምጣልኝ። ኦኬ እኔ በመጀመሪያ ክርስቶስ መጽሐፍ ቅዱስ ሰጥቶን ሄዷል ብዬ አላምንም። ሰው በ40 ቀን ብራዘር አይደለም ክርስቶስ አስተምሮቱ ላይ ሐዋርያቶች አስተምሮቱ ላይ ይሄን አስተምሮ ለዚህ ደግሞ ማስረጃ ታመጣልኛለህ። ስማኝ የኔ ወንድም ሰው በ40 ቀን ሲጠመቅ ይድናል ይህ ማስረጃ ነው። ለምን ደም ሰጥክ ማስረጃ ከመጽሐፍ ቅዱስ ለምን ደም አንተ የዳንከው ተጠምቀ ነው ውጪስ በ40 ቀን አይደለም ቤካ በ40 ቀኑ ሲጠመቅ ይድናል የሚል ማስረጃ አምጣ። አልሰጥህም ወይ ደግሞ ቤተክርስቲያን ማስረጃ ናት። ምክንያቱም መጀመሪያ የተመሰረተችው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ አይደለም። ክርስቶስም ደግሞ መጽሐፍ ቅዱስ ሳይሆን አስተምሮቱን ነው ሰጥቶ ሄደው ሐዋርያቶችን ነው ሰጥቶን ሄደው። ስለዚህ ማስረጃዬ ብራዘር ማስረጃ አለ ከመጽሐፍ ቅዱስ ገና ብዙ ነገር ትክክል። ማስረጃ ቤተክርስቲያን ናት። በቃ ቤተክርስቲያን ናት። ማስረጃ ቤተክርስቲያን ናት። ቤተክርስቲያን በቃ ቤተክርስቲያን ናት ያንተ መጽሐፍ ማስረጃ። አዎ አንዴ መጽሐፍ ቅዱስ ሰጣች እኮ ቤተክርስቲያን ናት። ብራዘር ቤተክርስቲያን እንደሆነ ቤተክርስቲያን እንዳለች በምን አወቅ አንተ? ከየት አመጣ? እንዴት አወቅ? ማነገረ? ኦኬ ቤተክርስቲያን መኖሯን እያየው ስለሆነ ነው። በተግባር እያየው ስለሆነ እኮ ቤተክርስቲያን ስለመሆኗ ምንድን ነው ማረጋገጫ ምንድን ነው? ማስረጃ ምንድን ነው? በተግባር እያየው ስለሆነ ነው። በተግባር ያየው እኮ ህንፃ ነው። ምን ድንጋይ ያየው? ቤተክርስቲያን አንተ ኧረ በስመ አብ ወልድ። እኔ ኦርቶዶክስ በጣም ነው የሚገርሙኝ በነገራችን ላይ። አሁን አንተ ማስረጃ የለም ከመጽሐፍ። እሺ መገረም ትችላለህ እኮ ቤካ መገረም ትችላለህ እንደፈለክ ማለት ነው። አሁን አንተ ደግሞ መጽሐፍ ቅዱስ ክርስቶስ መጽሐፍ ቅዱስ ሰጥቶናል 66 መጽሐፍ ሰጥቶናል ብለህ ደግሞ ከመጽሐፍ ቅዱስ ላይ አውጣ። ጌትም ማለት ነው ብራዘር ጌትም ስለ መጽሐፍ ዳንተ ይርካ አይደል እንዴ? አንተ እኮ ነው አሁን ስለ እምነት እያወራን ነበር። አንተ ያዛው ይላል። ስለዚህ ነው የሚሄዳል። አላወራም እኔ ወንድም አውጣልኝ። አንተ ራሱ ለምሳሌ ቤተክርስቲያን 66 ብቻ ከቤተክርስቲያን የተሰረቀ መጽሐፍ ይዛችሁ አረበ ጌታ ከየት ነው ያመጣችሁት? ማለት ወድቆ ያገኛችሁት ወይስ ከየት ነው? ይሄን መልስልኝ አንተ። አረ ናይስዬ ቆይ አንድ ናይስዬ ቆይ ተረጋጋች ብራዘር። ሲጀመር ቤተክርስቲያን መቼ እንደመጣች ወይም መቼ እንደተተከለች ራሱ እንትኑ የለህም ማለት ግንዛቤው የለህም። የመጀመሪያው ነገር ማለት ነው። ኦኬ የመጀመሪያው ነገር ግን አንተ ምን ያልከው ነው? ቤተክርስቲያን እኛን ማውቀው እሱን ማውቀው ነኝ እኮ ስለኔ ማውራት አችልም። አንተ ማስረጃ የለህም፣ እንደዚህ የለህም። ሌላው ጉግል ባደረገ እኮ የመጀመሪያ ሃይማኖት ብሎ እኮ ኦርቶዶክስ ይለኛል እኮ ክርስቶስ ነው የመሰረተው ሃይማኖት ይለኛል ብሎ እኮ ክርስቶስ ጉግል ራሱ ይለኛል እኮ ሌላውን ተወዳ ማለት ነው። የኔ ወንድም የሰማኝ ከሆነ በቃ ችግር የለም። እኔ በሐሰት ከስሼም ከሆነ ታረመኛለህ፣ ምንም ችግር የለም። አባ አሁን ጥያቄ ምንድነው? አንተ ቀደም ድኛለሁ ብላል ወይ ደግሞ ድነቴ ይወሰድብኛ ምናምን ብለህ ስል አይ መጀመሪያ መዳንህን እርግጠኛ ሆነ ብዬ ነበረ። ስለዚህ መዳህን እርግጠኛ ሁን ብዬ ስጠይቅ የዳንከው ስትጠመቅ ያውን በ40 ቀን እንደሆንክ ነግረኛል። ስለዚህ እኔ ደግሞ ልጠይቅህ ታዲያ እኔ መለስኩልህ አይደል? አንተ ደግሞ መቼ ነው ዳንከው? አንተ መቼ ነው ዳንከው? እኔ እነግርሃለሁ ብራዘር። እኔ አልመለስኩልህም። እኔ ደግሞ ልጠይቅህ ብራዘርዬ ማለት መልሼልሃለሁ። ለአንተ መልስ አይደለም እኔ መልሼልሃለሁ። ለአንተ መልስ አይደለም። ዳንዬ ሲጠመቅ በ40 ቀን ሲጠመቅ ነው የዳንኩ ብሎኛል። ጻፈው፣ እሱን ጻፈውና ከዛ በኋላ እንቀጥላለን። ሰው በ40 ቀን ሲጠመቅ እንደሚድን ማስረጃ ከመጽሐፍ ይኸውልህ ቤካ። ስለዚህ አንተ ደግሞ መቼ ነው የዳንከው ቤካ? የአንተን ጨርስና ከዛ ስሜት ያቱ ቴንክ ዩ የመጣው እኮ ቤካ ክርስቲያን ቤት እኮ ነው የመጣው። እኛ እንዴት እንደዳን በደንብ ነው የምናውቀው። ስለዚህ አንተ ምን ብለሃል? በ40 ቀን ሲጠመቅ ነው የዳንኩት ብለኛል። ሰው በ40 ቀን ሲጠመቅ እንደሚድን መጽሐፍ ቅዱሳዊ ማስረጃ አምጣል። ቤካ መለስኩልህ እኮ እኔ። አንተን ደግሞ በተመሳሳይ ጠየቅኩ። ስለዚህ መልስልኝ። ማስረጃ አምጣ ብራዘር። ማስረጃው ከመጽሐፍ ቅዱስ ብቻ ነው የሚል ደግሞ አምጣልኝ አንተ።
ከመጽሐፍ ቅዱስ ውጪ ሌላ ማስረጃ አያስፈልግም ወይ ደግሞ እንትን የሚል አምጣልኝ፣ ወይ ደግሞ ክርስቶስ እንደዚህ ብሏል በቃ የ66ን ብቻ ተከተሉ የሚል ደግሞ አምጣልኝ። ስለዚህ ነገርኩህ እኔ ከቤተ ክርስቲያን ያልኩ ይሄ መልሼ እላለሁ። ለአንተ መልስ ካልሆነ ተወውና ደግሞ ልጠይቅ። አንተ ደግሞ ቤተክርስቲያን አረ አንተ ደግሞ መልስልኝ ፕሊስ። መቼ ሄዳንከው ከቤተ ክርስቲያን ያልክ? እሺ ከቤተ ክርስቲያን የትኛውን የመጽሐፍ ቅዱስ ክፍል ጠቅሳ ነው በ40 ቀን ሰው ሲያምን ሰው በ40 ቀን ሲጠመቅ ይድናል ብላ ያለችው? እኔ አስተምሮት ሁሉ ተጽፏል ብዬ አላምንም። መጀመሪያ ቤካ እየመለሰልህ እኮ ነው። ኦኬ የለም እያለን ያለው መጽሐፍ ቅዱስ ውስጥ የለም መጽሐፍ። ስለዚህ ቤካ ጠየቅኩ እኮ በተመሳሳይ መቼ ነው ሄዳንከው? መልስልኝ ንገራቸው አንዴ። ቆይ ወዳጄ ስሜት ያቱ የ40 ቀንና የ80 ቀን ጥምቀት መጽሐፍ ቅዱስ ውስጥ የለም በላቸው ለሚሰማ ሰው። ዳንኤል ሶስተኛ ሰው ሲቀየር ነው በላቸው። ተቀየርክ ማለት ነው። እኔ ከቤካ ጋር እያወራሁኝ ነው። ተቀየርኩ ችግር የለም። ቤቱ ያንተ ስለሆነ ትችላለህ የፈለግከው ማድረግ ማለት ነው። ግን የ40ና የ80 ቀን ጥምቀት መጽሐፍ ቅዱስ ውስጥ የለም በላቸው። አንድ ላይ 120 ይመጣል ቤካ። ስለዚህ መልስልኝ አንተ ብራዘር። የለም በል አንደበትህን ሞልተህ ለሚሰማ ሰው የለም በል። ስለዚህ ቤካ የዳንክበት ቀን አታውቀውም አንተ። አየህ መልስ የለም። የአንተ መልስ ምንድን ነው? አንድ የሚዩት አድርገው ብራዘር። መጽሐፍ ቅዱስ ውስጥ የኦርቶዶክስ የ40ና የ80 ቀን ወሳኝ ጥያቄ ነው የጠየቀው ቤካ። የ40ና የ80 ቀን መጽሐፍ ቅዱስ ውስጥ የለም። ኦርቶዶክሳውያን በደንብ ስሙ። የ40ና የ80 ቀን ጥምቀት የእግዚአብሔር ቃል አያውቀውም። ይሄ ወዳጃችን ያለው የለም። በቃ ቴንኪው ብራዘር እያልን ያለ ነው። ቤተ ክርስቲያናችሁ መጽሐፍ ቅዱስ ውስጥ አለ ብላ የምትለው ውሸት ነው ብራዘር፣ ውሸት ነው። የእግዚአብሔር ቃል ውስጥ የለም። አንድም ሐዋርያ የትኛውም የጌታ አገልጋይ ጌታን ጨምሮ ሕፃናትን በ40ና በ80 ቀን እያጠመቃችሁ ክርስቲያን አድርጓቸው ብሎ አላስተማረም፣ ደግሞም አላስተማሩ። ይህንን ያረጋገጥክልን የለም ያልከን። እንቀጥል። ቴንኪዩ ዳኒ። ለዳኒ አጨብጭቦለትና አንዴ ቤካ መልስ ይመልስልኝ፣ ዳኒ ደግሞ ይመልስልኝ። አረጋግጥ ነው የለም ነው እያልከን ያለው አይደል? አረጋግጥ፣ አትደብቅ ራስህን። እንደሚሰማ ጽፈዋል እኮ እዛ ላይ ነገር እኮ የኔ ቃል ልክ ነው በላ ብራዘር፣ ልክ ነው የለም በል፣ ተናገር፣ አትደበቅ። ያንተን መልስ ነው መጀመሪያ። ልትሞግት ነው የገባው ብራዘር። የለም እያልከን ያለው ወሳኝ ጥያቄ የጠየቀ የለም ብለህ እያረጋገጥክን ያለው አይደል? ተንፍስ። ቤተክርስቲያኔ ላይ አለ መጽሐፍ ቅዱስ ላይ ሁሉ ነገር ተጽፏል ብዬ አላምንም እኮ። አትመን፣ ችግር የለም። መጽሐፍ ቅዱስ ውስጥ ሁሉም ነገር ተጽፏል ደግሞ የሚል ደግሞ የለም። ችግር የለም። እሱ አይደለም የተጻፈው ዳኒ። ያው የለም። አይዞን ዳኒ፣ የለም። ሃሌሉያ። 16 ላይ የለም። 80 አህዱ ላይ ምድል ሰጣለሁ። ቤተክርስቲያኔ ላይ አለ። 80 አህዱንም ተጠቀም። 80 አህዱንም ቤተክርስቲያን የተጻፈ ስለ ጥምቀት የሚያወራ የለም። ማስረጃ ካለ አንተ ዳኒ። ቤተክርስቲያን ላይ የለም። መጽሐፍ 66 ላይ የለም። 80 አህዱን እድል ሰጠው ብራዘር። 80 አህዱንም እድል ሰጠው። ጥቀስ። አንተ እኮ መጀመሪያ ስርዓት እንደሌለ እኮ አውቃለሁ እኮ። 80 አህዱንም ጥቀስ ብራዘር። ጉራ ብቻ ኦርቶዶክስ ጉራ ብቻ ብራዘር። 80 አህዱንም ጥቀስ። 80 አህዱንም ጥቀስና የ40 አንተ ነህ እንጂ ጉራ የ80 እና የ40 ቀን ሕፃን ልጅ ማስረጃ ነው። ጉራ ለጉራማ እንደናንተ አለ እንዴ ብራዘር? አይዞ አሁን አይዞ ስርዓት የለም። አንተ ተው፣ አይዞ ቤካ ካወራ ያወራ። አይዞ እዚህ ቤካማ ወሳኝ ጥያቄ፣ ወሳኝ እኮ ነው ያስጣል። በቀይ አድርገው ጽሁፉን። ቤተክርስቲያን ውስጥ ሁሌ በሰማይ አይደብርም። አንዴ አትደረ ብራዘር። ቤተክርስቲያን ውስጥ የዘመናት ታሪክ ማለት ነው። ምን አልከን ገብተህ 80 አህዱን ውስጥም ጭምር የለም። በ40ና በ80 ቀን አጥምቁ ያለ የተጠመቃችሁበት። እንግዲህ ቤተክርስቲያኒቷ ባይዘው የ40ና የ80 ቀን ጥምቀት ማለት ምንድን ነው መሰላችሁ? ልጅነት፣ ያውም የሥላሴ ልጅነትን አገኝበታለሁ የምትለውን ትምህርት ናይስ ኦርቶዶክሳዊ ገባና
አንተ ዳኒ ጎበዝ ከሆንክ 66 ላይ ደግሞ ስላሴን ታምናለህ። ስላሴን የሚለው ቃል ታመጣለኛለህ። የለም እዚሁ ማለት ነው። የለም ትላለህ አንተ። ስላሴ የለም ትላለህ። አለበለዚያ ደግሞ ዝም ብለህ አይ የተወሰነውማ ሰርቃለሁ እንዳትል። አይዞኝ አንተ ሌባ በጣም ሚት አድርግ ወዳጅ። አይ ስሜታ ይሆናል ማለት መሳደብ ጀምር። ቤት ስለሆነ አረጋለሁ ሚት ይኸው አረኩኝ። ይኸው ብራዘር አትመጥንማ ብራዘር። በቃ ከሌለ በቃ የለም። አሁን ማለቃቀስ ያለብህ ቤተክርስቲያን ሄደ ነው። እኛ ጋር ማለቃቀስ እኮ የለብህ ብራዘር። አንተ እኮ ነው ያልከው። ይሄው የለም ያልከው አንተ ነህ። በቃ ከሌለ እኛም እያልን ያለ ነው ውሸታቸውን ነው። መጽሐፍ ቅዱስ ውስጥ የ40 እና የ80 ቀን መጽሐፍ ቅዱስ አለ የሚሉት ውሸታቸውን ነው። በቃ የለም። እሱን ነው ያረጋገጥክልን። በትምህርትም በትእዛዝም መልኩ የ40 እና የ80 ቀን የሕፃን ልጅ ማጥመቅ የሰው ትምህርት ነው ብራዘር፣ የሰው ትምህርት ነው። በቃ አለቀ። ሊያበሳጭ ይችላል፣ ሊያናድድ ይችላል። በቃ አማራጭ የለም። ተናደድ፣ ተበሳጭ። መጨረሻ ላይ ግን የእግዚአብሔርን ሐሳብ ተቀበል። ቤተ ክርስቲያኔ አልተሳሳተችም እንዳትል ተሳስተ፣ ይሄው መሳሳቷን አሳየህን። እንደ እግዚአብሔር ቃል አይደለም ማለት ነው። ምኗ? ጥምቀቷ። ጥምቀቷ ምንድነው? እንደ እግዚአብሔር ቃል አይደለም። ሂሪቲዝ ብራዘር፣ እሱን እኮ ፕሩፍ ያደረክልን። እንደ ሰው ትምህርት ነው አልከን። አዎ እኛም እያልን ያለ ነው ቤተ ክርስቲያን ውስጥ የሞላው የሰው ትምህርት ነው፣ የሰው ትምህርት ነው እንጂ በእግዚአብሔር ቃል ውስጥ ስትመዘን የለም። ይሄን ነው እያልን ያለ ነው። እሱን ነው ያረጋገጥክልን። ብራቮ ብራዘር። እንዲህ አይነት ኦርቶዶክሳዊ ነው የምንፈልገው፣ የለም የሚለን ማለት ነው። የተቸገርነው እኮ የሌለውን አለ እያሉ እያወሩ ነው ብራዘር። አንተ አሁን አቀለል። በቃ ቤካ በአንድ ጥያቄ ነው የዘረረ። የለም ማለት ገላገልከን። በቃ የሌለን ነገር ላይ ብዙ ጊዜ ማባከንም አይጠበቅብንም። የሰው ትምህርት ነው እያልን ያልናችሁ ለዚህ ነው። ሌላ ርዕስ ከፈለግ ትገባለህ። በሌላ ርዕስ ደግሞ የሌለውን ሀሳብ ደግሞ እንደዚሁ እንሞግታለን ማለት ነው። ሌላ ኦርቶዶክሳዊ ካለ 1 ቁጥር 2 ቁጥር ይጻፍልን፣ እናስገባለን። ተረኛ ደግሞ እናስተናግዳለን ማለት ነው። ዳኒዋ ሁለት ነገር የሳቡ ታውቃለህ። ደግሞ ሪኩዌስት ያደረገው ጂፒኤስ ስቷል። በቃ የሆነ ቦታ አድርሶታልና ቤካ ዳኒ በስርዓት አታወራም። ቤካ በስርዓት ይላል። ብራዘርዬ ሰው ረስተሃል ማለት ዘንግተሃል። ዳኒ እኔ አንተን ነው የሚመስለው? ንገረኝ እስኪ። ተለዋወጠ እንደ ቦታ ምናምን? ትበልጠኛለህ እኮ ይመሰክራል። አንዳንዴ ሰው ይመሰክራል። በጣም የተወደድክን እኔ ስርዓት የለኝም ብራዘር። ከአንተ እማራለሁ። እውነቴን ነው፣ የምሬን ነው። ከአንተ የምማራቸው ነገሮች አሉ። እሱን ነው እያሳየኝ።